Naughty football. ሰላም ውድ የናቲ ፉትቦል ተከታታዮቻችን እንደምን አድራችሁ? የሐምሌ 26 2018 ዓ.ም ዕለተ እሁድ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዜናዎቹና ምርጫዎቹን ያከፈልኳችሁ አብሬያችሁ የምቆየው እኔ ናትናኤል ባሮ ነኝ። ወደ ዜናችን እናልፋለን። ዜናዎቹ ጋር አብራችሁን ቆዩ እስከ መጨረሻው እንላለን። ውድ የናቲ ተመልካቾቻችን በጣም አድርገን እናመሰግናለን። 100 ሰብስክራይበር ደርሰናል። ለሁላችሁም 100 ሰብስክራይበር በጣም ከልብ አድርጌ አመሰግናለሁ። 100 ሰብስክራይበር ደርሰናል። ቀጣይ ደግሞ ጉዟችን ወደ 200 ሰብስክራይበር ነው። ከእናንተ ጋር 200 ሰብስክራይበር እንገባለን። እስካሁን እንግዲህ ላይክ እያደረጋችሁ እናመሰግናለን። ላይክ አድርጉ፣ ሼርም ለወዳጆቻችሁ ሼር እያደረጋችሁ አበረታቱን፣ ደግፉን። እናም ደግሞ ሰብስክራይብ እያደረጋችሁ እስካሁን ያደረጋችሁ ሰብስክራይብ እያደረጋችሁ ድጋሚ አበረታቱን። 200 እንደርሳለን። ሰብስክራይብ እያደረጋችሁ እናም ደግሞ ሁላችሁም ያደርጋችሁ። ብዙዎቻችሁ ቪዲዮ ስታዩ 97% ሰብስክራይብ ሳታደርጉ ነው የምታዩት እና ሰብስክራይብ ያደርጋችሁ ብታበረታቱኝ በጣም ደስ ይለኛል። ትኩስ ዜናዎችን ትንታኔዎችን በደንብ አድርጌ ያቀርባለሁ ማለት ነው። ከዚህም በኋላም ይቀጥላል ሁሌም። እናም ሰብስክራይብ ያደርጋችሁ አበረታቱኝ። 3% ብቻ ነው ቪዲዮን እያዩ ሰብስክራይብ የሚያደርገው፣ ግን 97% ቪዲዮን እያዩ ሰብስክራይብ ያደርጋሉ። ስለሆነ ቪዲዮ እያያችሁ ሰብስክራይብ አድርጉ። አሁን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ወደ ዜናችን የምናልፈው ግን ሰብስክራይበር በጣም አመሰግናለሁ። እሺ በዛሬ ጉዳያችን በርከት ያሉ ጉዳዮች ይዘናል። ስለነ አርሰናል ጉዳዮች አሉ፣ ስለ አቋም ምልክት ጨዋታዎች አሉ። በጣም በርከት ያሉ ጨዋታዎች ተደርጓል። ስለነ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ቼልሲ፣ ቶተንሃም፣ ማንቸስተር ሲቲ፣ ሪያል ማድሪድ የመሰሉ ክለቦችን መሪዎችን ይዘናል። እናንተ ብቻ ከዜናዎቹ ጋር እስከ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ዜናዎቹ እናልፋለን። ዜናዎቹን የምንጀምረው ከአርሰናል ጉዳይ ነው። የአርሰናል ጉዳይ ቀዳሚን አድርገን እንጀምራለን። ቡርኖ ጉማሬሽ እስከ ሰኞ ወይም ማክሰኞ የሕክምና ምርመራ ያደርጋል ተብሏል። ቡርኖ ጉማሬሽ ኒውካስትልና አርሰናል መስማማታቸው ይታወቃል በቡርኖ ጉማሬሽ ዝውውር ስለሆነ ቡርኖ ጉማሬሽ እስከ ሰኞ ወይም ማክሰኞ የሕክምና ምርመራ እንደሚያደርግም ተገልጿል። ቡርኖ ጉማሬሽም አርሰናል መቀላቀል ይፈልጋል። አሁን የቡርኖ ጉማሬሽም ዝውውር ሊያበቃለት ተቃርቧል ማለት ነው። ነገ ወይም ከነገ ወዲያ ማለት ነው ዝውውሩ የሚጠናቀቀው የቡርኖ ጉማሬሽ ስለሆነ የብራዚል ተጫዋች አሁን ዲክላን ራይስ እና የቡርኖ ጉማሬሽ ጥምረት በጣም ይጠበቃል ማለት ነው። ስለ አርሰናል ዝውውር ሁኔታ ምናምን ሰፋ ያለ ትንታኔ በትናንትናው በቅዳሜ ዕለት 1 ሰዓት ላይ የለቀኩት ትንታኔ ያለ 1 ሰዓት አይደለም ወደ 3 ሰዓት አካባቢ ነው የለቀኩት። በትንሽ ችግር ምክንያት ነው፣ ይቅርታ ጠይቃለሁ። ለዛም 3 ሰዓት የለቀኩት ትንታኔ አለ። እሱን ገብታችሁ ብታዩት ለአርሰናል ጥሩ ነገሮች አውርቻለሁ። በጣም ብዙ ነገር ስለ ቡርኖ ጉማሬሽም ዝውውር፣ ስለ ቪኒሲየስ ጁኒየርም አውርቻለሁ። በደንብ ገብታችሁ ማየት ትችላላችሁ። ወደ 30 ደቂቃ አካባቢ ነው እና ቡርኖ ጉማሬሽ ማርቲን ዙቢሜንዲ ሊተካ የሚመጣው ማርቲን ዙቢሜንዲ ሌላ ምርጥ ተጫዋች ነው ሲሉ ተናግረዋል። እና ቡርኖ ጉማሬሽ ደግሞ በጣም ምርጥ ተጫዋች ነው ማለት ነው። ለአርሰናል በጣም ትልቅ አስተዋጽኦ እንደሚሰጥ ይጠበቃል። ሌላኛው ዴቪድ ኦርነስቴ ስለ ቪኒሲየስ ጁኒየር ሲናገር ቪኒሲየስ ጁኒየር ወደ አርሰናል መሄድ ከመረጠ በግሉ ጉዳዮች ምንም ችግር አይኖረውም ብሏል። ሪያል ማድሪድ እና ቪኒሲየስ ጁኒየር ውይይት ያደርጋሉ ተብሎ ይጠበቃል። በዛ ውይይት ላይ ሁሉም ነገር ይወሰናል ተብሎ ይጠበቃል። እናም ጠረጴዛ ዙሪያ ውይይት ያደርጋሉ በቪኒሲየስ ጁኒየር ጉዳይ ሪያል ማድሪዶች ስለሆነ ቪኒሲየስ ጁኒየር ሪያል ማድሪድ ስለሆነ ይህ ውሳኔው ያስታውቃል ተብሎ ይጠበቃል። ይህ በጣም ውይይቱ በጣም ተጠባቂ ነው። ስለሆነ ዴቪድ ኦርነስቴም እንደሚናገረው የቪኒሲየስ ጁኒየር ብቻ ነው የሚጠበቀው። ቪኒሲየስ ጁኒየር አርሰናል ከመረጠ በግል ስምምነቶች ላይ ምንም ችግር እንደማይኖር እርግጠኛ ነኝ ሲል ተናግሯል። ሰፊ ትንታኔ በዘገበለት እንደዚህ ሲናገር ተሰምቷል ማለት ነው። ስለሆነ ቪኒሲየስ አርሰናልም በጣም ከፍተኛ ደሞዝ ለማቅረብም ስለተዘጋጀ ምንም በግልጽ ቋጥም ስምምነት ምንም ሊቸገር አይችልም። አንድ ኦፍ አርሰናል እንግዲህ ከትናንትናው ዕለት ዜናችን እንዳቀረብነውም ከስምምነት ላይ ከወኪሉ ጋር ከስምምነት ደርሷል የሚሉ ወርሳሉ። ስለሆነ በግል ስምምነት ላይ ምንም አይነት ችግር እንደሌለ ዴቪድ ኦርነስቴም ተናግሯል። እሱም ትክክል ነው ማለት ነው። ስለሆነ የቪኒሲየስ ጁኒየር ጉዳይ ብቻ ነው የሚጠበቀው። ሌላኛው ከአርሰናል ጉዳይ ስንመጣ ክርስቲያን ኖርጋርድን እናያለን። ክርስቲያን ኖርጋርድ ወደ ኤቨርተን ለመቀላቀል ተስማምቷል። ወደ ኤቨርተን ይላል ማለት ነው። ክርስቲያን ኖርጋርድ በባለፈው ዓመት ነበር ከብሬንትፎርድ ነበር ወደ አርሰናል መቀላቀል የቻለው። ለጆርጂኒዮ ተተኪ ተብሎ ነበር የመጣው እና
ብዙ ጨዋታዎችን ማድረግ አልቻለም። በእንግሊዝ ሊግ 7 ጨዋታዎችን አድርጓል እና ብዙ ጨዋታዎችን የሚያደርግ አልቻለም። እነ ማርቲን ዙቢሜንዲ በዛ ቦታ እና በመሀል ተከላካይም ሲጫወት ነበረ ክርስቲያን ኖርጋርድ በባለፈው ዓመት በአርሰናል የእንግሊዝ ፕሪሚየር ሊግን ዋንጫም እንግዲህ ከአርሰናል ጋር አንስቷል እና በ7 ሚሊዮን ፓውንድ ኤቨርተንን ሊቀላቀል ማለት ተስማምቷል። ሄር ዊ ጎም ተብሏል ማለት ነው። ሌላኛው የአርሰናል የመጨረሻ ጉዳያችን የአቋም መለኪያ ጨዋታዎች ነው። የአቋም መለኪያ ጨዋታ በአቋም መለኪያ ጨዋታ አርሰናል ትናንትና 3 ሰዓት ላይ ጨዋታውን አድርጎ ነበረ። ወደ ስፔን አቅንቷል። ስፔን ከጂሮና ጋር ተጫውቶ ነበረ። ከጂሮና ጋር ተጫውቶ ጂሮናን 4-1 በሆነ ውጤት ማሸነፍ ችሏል። ለአርሰናል ጎሎቹን ከሃቨርትዝ፣ አዲሱ ፈራሚ ክርስቶስ ዞሊስ፣ ማክስ ዶማን የታደገ ተጫዋች እና ጋብሪኤል ሱስ ተቀይሮ ገብቶ አስቆጥሯል። ለጂሮና ከሽንፈት ያልታደገውን ጎል ማርቲኔዝ አስቆጥሯል። ዋንጫ ማሸነፉን አርሰናል ይህን ጨዋታ ማሸነፉን ተከትሎ አርሰናል ግን በዚህ ጨዋታ በጣም ጥሩ እንቅስቃሴ ያሳየ ነበረ። በጣም ጥሩ አስተላልፉን የተጠቀመበት ጨዋታ ነበር። እነ ኬፓን በበረኝነት በተከላካይ እነ ሞስኬራ፣ ሂንካፔ፣ እነ ካላፊዮሪ፣ ቤን ዋይት ደግሞ አምበል ነበረ። ቤን ዋይት በመሃል ሜዳ ደግሞ ከጠቀስን እነ ንዋኔሪ የመሳሰሉ ተጫዋቾች እነ ንዋኔሪ ነበሩ። እነ ካይ ሃቨርትዝ በአጥቂ ስፍራ እነ ቪክቶር ዮከሬሽ ቋሚ ነበረ። ማክስ ዶማን እና ክርስቶስ ዞሪስ በአጥቂ ስፍራ ውስጥ ቋሚ የነበሩ ተጫዋቾች ነበረ። ቪክቶር ዮከሬሽ እረፍት ሳይወጡ ነበር የተቀየረው በጋብሪኤል ጀሱስ ደግሞ ውጤታማ ሆኖ ጎል አስቆጥሯል። ሃቨርት የመጀመሪያው ጎል አስቆጥሯል። ክርስቶስ ዞሪስ በአርሰናል ቤት የመጀመሪያውን ጎሉን በቀድሞ ውድድር ጨዋታ በመጀመሪያው ጎል አስቆጥሯል። ክርስቶስ ዞሪስ አስደናቂ ነው። ጥሩ ጎል ማስቆጠር ችሏል። ምርጥ ጎል ነው። ማክስ ዶማንም እየታደገ ተጫዋች በጣም በአርሰናል ቤት እየደመቀ ያለ ተጫዋች ነው። እሱም አስቆጥሯል። ክርስቶስ ዞሪስ እንግዲህ የመጀመሪያው ጎል ጂሮና ላይ አስቆጥሯል ማለት ነው። ዋንጫውንም ማሸነፍ ችሏል አርሰናሎች። የመጀመሪያ አቋም መለኪያ ቀጣይ የአቋም መለኪያ ጨዋታቸውን ከእዛው የስፔን ቡድን ሪያል ቤቲስ ጋር ይጫወታሉ ማለት ነው። ይሄኛው ማንቸስተር ዩናይትድ ጉዳይ እናነሳለን። ማንቸስተር ዩናይትድ አሁንም በሉዊስ ሆል ላይ ኒውካስትል የገራ ተከላካይ ሉዊስ ሆል ላይ አይኑን ጥሎበታል ተብሏል። አሁን ማንቸስተር ዩናይትድ በገራ ተከላካይ በጣም ተጫዋች የላቸው ማለት ነው። አድርጉን አስመልስ አድርጎ የሚያጫወት ቢችሉም ግን እዛ ቦታ ላይ ሁነኛ ተጫዋች የላቸውም። ሉክሾ ነበር። አሁን ሉክሾ መልቀቁን ተከትሎ የእሱ ተተኪ እንግዲህ ዜናችን ላይ እንዳነሳ ነው። ብዙ ጊዜ ዜናችን ላይ ያነሳል። የረጅም ጊዜ ተተኪ ሉዊስ ሆልን አድርጎ ለማስፈር ይፈልጋሉ። ረጅም ጊዜ ውልም አለው በኒውካስትልም ግን ማንቸስተር ዩናይትድ መቀላቀል ይፈልጋል። ሉዊስ ሆልም ማንቸስተር ዩናይትድን ማስፈር የሚፈልጋል። ሉዊስ ሆልም ዩናይትድን መቀላቀል ስለሚፈልግ ማንቸስተር ዩናይትድ ገፍቶ ቢሄድ ጥሩ ነው ማለት ይቻላል። አሁን ማንቸስተር ዩናይትድ በአቋም መለኪያ ጨዋታ ትናንት አድርጓል። እንደ አርሰናል ሁሉ ማንቸስተር ዩናይትድም የአቋም መለኪያውን ጨዋታ አድርጓል። ማንቸስተር ዩናይትድ አትሌቲኮ ማድሪድ ጋር ነው እንግዲህ ጨዋታውን ያደረገው በትናንትናው ዕለት። ከአትሌቲኮ ማድሪድ ጋር እንግዲህ ጨዋታውን አድርገው ከመመራት ተነስቶ ለ1-0 አሸንፏል። ጎሎቹን ለማንቸስተር ዩናይትድ ሙምቤሞ ሁለቱንም ጎሎችን ያስቆጠረው አንዱን በፍጹም ቅጣት ምት አንዱ ደግሞ በጨዋታ አስቆጥሯል። ለአትሌቲኮ ማድሪድ ከሽንፈት ያልታደጋቸውን ጎል ኦርቲዝ አስቆጥሯል ማለት ነው። ስለሆነ የስናፕ ድራጎን ዋንጫ ደግሞ ማንቸስተር ዩናይትድ ማንሳት ችሏል። ድራጎን ማለት ነው። ማንቸስተር ዩናይትድ ሃሪ ማጉዌር ነበር አምበል ሆኖ ዋንጫውን ማንሳት የቻለው። ስለሆነ በአቋም መለኪያ ሶስተኛ ጨዋታቸውን አድርጓል። ማንቸስተር ዩናይትዶች ሶስተኛ ጨዋታቸውን ማሸነፍ ችሏል። የመጀመሪያው ጨዋታ ከሬክሳም ጋር አድርገው ነበር 1-0 ተሸንፏል። ከዛ ከሮዝንበርግ አድርገው 5-0 በሆነ ያሸነፉ። ከዛ ደግሞ አሁን ደግሞ ሶስተኛ ጨዋታቸውን በተከታታይ ሁለተኛ ጨዋታቸውን በተከታታይ ተሸንፏል ማለት አትሌቲኮ ማድሪድ። ቀጣይ ደግሞ የሚያሳየው ማንቸስተር ዩናይትድ ከሻምፒዮንስ ሊግ ሻምፒዮኑ አሸናፊው ከፓሪስ ሴን ጀርመን ጋር ከፒኤስጂ ጋር ይጫወታሉ። ማንቸስተር ዩናይትድ ቀጣይ አቋም መለኪያ ጨዋታቸውን ማለት ነው። አራተኛ አቋም መለኪያ ጨዋታቸውን ሶስተኛው የአቋም መለኪያ ጨዋታ ማንቸስተር ዩናይትድ ሲያደርግ አርሰናል ግን የመጀመሪያው አቋም መለኪያ ጨዋታ ነው ያደርገው። እሱ ድንገት ይዟል አርሰናል። እሺ ሌላኛው ቸልሲ ጉዳይ ነው የምናነሳው። ቸልሲ ዳኒ ዌልቤክ በይፋ ለቸልሲ ፈርሟል። 2 ዓመት ኮንትራትን ፈርሟል። ዳኒ ዌልቤክ በይፋ በጣም ኩራት ተሰምቶኛል፣ ደስ ብሎኛል። ቸልሲ የጠለቅ ክለብ ነው ሲል ተናግሯል። በጣም እዚህ በመማቴ ደስ ብሎኛል። ዋንጫዎችን ማሸነፍ እፈልጋለሁ፣ ዋንጫዎችን ተርቤያለሁ ምናምን ሲል ተናግሯል። ዳኒ ዌልቤክ ለቸልሲ ሲፈርማል በይፋ እንግዲህ በትናንትናው ፈርሟል። በእንግሊዝ ኤክስፔሪንስ የሆነ ተጫዋች ነው። በጣም ልምድ ያለው ተጫዋች ነው። እንግዲህ ስለ ቸልሲ ሳወራ ትንታኔ ላይ ወደ 50 ምናምን ደቂቃ ሰፋ ያለ ትንታኔ አቅርቤያለሁ። መለስ ብላችሁ ማየት ትችላላችሁ በትንታኔ ላይ። እናም ስለሱ በጣም ትልቅ ነገር ነው ያነሳሁት። በጣም ብዙ ነገር ነው ስለ ቸልሲ ያነሳሁት እና ገብታችሁ ማየት ትችላላችሁ።
ቼልሲ አስፈርሟል ማለት ነው። ዳኒ ዌልቤክን በአጥቂ ስፍራ ለጆ ፔድሮ አጋዥ የሚሆን ጥሩ ተጫዋች ነው። ጆ ፔድሮንም አሁን ውል ለማራዘም ጥረት እያደረጉ ነው ተብሏል። በጣም ብዙ ብርም ሊጠይቁ ይችላሉ። ጃው ፔድሮ ብዙ ገንዘብ ከወኪሉ ጋር ተነጋግረው ሊጠይቁ ይችላሉ ተብሏል። ለማንኛውም ግን ዳኒ ዌልቤክ በይፋ ወደ ቼልሲ ፈርሟል። እንግዲህ ዳኒ ዌልቤክ በእንግሊዝ ፕሪሚየር ሊግ ኤክስፔሪንስ ነው ስንል ልምድ ያለው ስንል በማንቸስተር ዩናይትድ ጀመረ፣ ከዛ ወደ አርሰናል፣ ከዛ ወደ ዋትፎርድ፣ ከዛ ብራይተን ይስጡት ነው እንግዲህ 4 የእንግሊዝ ፕሪሚየር ሊግ ክለቦች ሰጥቶታል። ለእንግሊዝ ብሔራዊ ቡድን መጫወት የተቻለ ተጫዋች ነው ዳኒ ዌልቤክ። ተቃልቆ ሌላኛው ቼልሲ ጉዳያችን ቻቢ አሎንሶ ሙድሪክ በመመለሱ ደስ ብሎኛል። ያልተጠበቀ ጉዳይ ነበረ፣ አልጠበቅንም ነበረ። ሙድሪክ በመመለሱ ደስ ብሎኛል። ሙድሪክ ጎበዝ ተጫዋች ነው ሲል ተናግሯል። የኛ ቡድን ውስጥም የቡድኑ አካል ይሆናል ብሏል። ወደ ሆንግ ኮንግም አብሮን ይጓዛል ብሏል። የአቋም መለኪያ ጨዋታዎችን የአቋም መለኪያ ልምምዶችን ወደ ሆንግ ኮንግ ያቀናሉ ቼልሲዎች። ስለሆነም አሁን ሙድሪክንም ይዘን ነው የምንጓዘው፣ አብረን ነው የሚሄደው ሲል ተናግሯል። ስለ ቻቢ አሎንሶ ማለት ነው። ሙድሪክ እንግዲህ ዶፒንግ ቅጣቱ ተነስቶለት አሁን ወደ እግር ኳስ ተመልሷል። በሻካታር ዶኔትስክ ነበር የምናውቀው የዩክሬን ተጫዋች። በዩክሬን ሊግ ሻካታር ዶኔትስክ አስደናቂ እንቅስቃሴ ያሳይ ነበር። ሮበርቶ ዲዘርቢም አሰልጣኙ ነበሩ። የቶተንሃም ዋና አሰልጣኝ ሮበርቶ ዲዘርቢ ሲናገሩ የዛን ጊዜ ባላንዶር መብራት የሚችል ተጫዋች ነበር ሲሉ ይናገሩ ነበረ። እናም ሙድሪክ ቻቢ አሎንሶ ይዘነው እንሄዳለን ስሏል። ሌላኛው የቼልሲ መጨረሻ ጉዳያችን እናነሳው ከአቋም መለኪያ ጨዋታ ጋር ነው። ትናንትና የአቋም መለኪያ ጨዋታ አድርጓል ቼልሲ በለንደን ደርቢ ከቶተንሃም ጋር በለንደን ደርቢ ተጫውቶ ነበር በአቋም መለኪያ ጨዋታቸው። በቶተንሃም ግን ወደ ላንድ ተሸንፏል ቼልሲዎች። ለቶተንሃም ጎሎቹን ቶናሌ እና ሪቻርልሰን አስቆጥሯል። በተለይ ሪቻርልሰን 91 አንድ ደቂቃ ተጨምሮ 92ኛው ደቂቃ ነው እንግዲህ ያስቆጠረው ሪቻርልሰን። አስደናቂ ነበር የጨዋታ። ቶናሊም አስደናቂ ጎል ያስቆጠረው ለቶተንሃም። ስልክ ቁጥሩ ለቼልሲ ደግሞ ኤስቴቫ አስቆጥሯል። ኤስቴቫው እንግዲህ ወዲያው ነው ቶናሊ ያስቆጠረበት ቅጽበት ነው እንግዲህ 2 ደቂቃዎች በኋላ ምናምን አስቆጥሯል። በ10 ተጫዋቾች ነበረ ቶተንሃም 45 ደቂቃ ማለት የምንችለው ጨዋታ ቶተንሃም በ10 ተጫዋቾች በቀር ወጥቶበት ተጫውቶ ነበረ። የሲድኒ ዋንጫንም ቶተንሃም ማሸነፍ ችሏል ማለት ነው። ቼልሲ እንግዲህ መጀመሪያው ጨዋታ እንግዲህ ያቆመ 6-4 በሆነ ውጤት ማሸነፍ ይታወሳል። ቶተንሃም ደግሞ አንዳቸው ወጥቶ በፔናልቲ ማሸነፍ ይታወሳል። የሲድኒ ዋንጫን ግን ቶተንሃም አሸንፏል ማለት ነው። ይህ አስገራሚ ነው። ቼልሲ እንግዲህ በቀይ ቶተንሃም በቀይ ወጥቶባቸው ቼልሲ ተሸንፏል፣ ቶተንሃም አሸንፏል ማለት ነው። የለንደን ደርቢ ያቋም መለኪያ ጨዋታ ቢሆንም ቼልሲ አሁንም በመከላከል ክፍተት ያለበት ነው ማለት እንችላለን ማለት ነው። ሌላኛው ሊቨርፑል ጉዳይ ነው የምናነሳው። ሊቨርፑል አሁን ቶተንሃም የሊቨርፑል ኮዲ ጋክፖን ለማስፈር ይፈልጋሉ ተብሏል። የአንፊልድ ሴክተር ይህንን ዘግቦታል። ኮዲ ጋክፖ እንግዲህ ቶተንሃም ኮዲ ጋክፖን ፈልጎ 60 ሚሊዮን ፓውንድም ለማቅረብ ተዘጋጅቷል ብሏል። ቶተንሃም ግን ኮዲ ጋክፖ ሊቨርፑል ለኮዲ ጋክፖ በጣም ብዙ ገንዘብ ሊጠይቁ ይችላሉ ተብሏል። ቶተንሃም ሊያሸሹቸው ለዛ ጥርጣሬ ሊገባቸው ይችላል ብሏል የአንፊልድ ሴክተር እንደዘገበው። ሌላኛው ትራዝቦን ስፖርት እንመለከታለን። ትራዝቦን ስፖርት የሳላን ጉዳይ ነው የምንመለከተው። ትራዝቦን ስፖርት የሳላን ዝውውር ለመጥለፍ ተዘጋጅቷል ተብሏል። ከተጫዋቹ ጋር ሙሉ ስምምነት ላይ ለመድረስም መቃረቡ ተዘግቧል። ቤክስታሽ እንግዲህ ሊያስፈርሙ ተቃርቦ ነበር። አሁን ግን ትራዝቦን ስፖርት ሊጠልፉ ተቃርቧል ማለት ነው። መሐመድ ሳላህ ከሊቨርፑል ጋር መለያየቱ ይታወሳል። አሁን ደግሞ ትራዝቦን ስፖርት ሊገባ ነው። ቤክስታሽ እንደገባ ነበር በቃ ተነግሮ የነበረው። ነገር ግን አሁን ትራዝቦን ስፖርት ሊገባ የሚበት አጋጣሚ በጣም የሰፋ እድል ሆኗል ማለት ነው። ሌላኛው ማንቸስተር ሲቲ ጉዳይ እናነሳለን። ጁቬንቱስ የማንቸስተር ሲቲውን የግራ ተከላካይ ኤት ኑሪን አልጄሪያዊ ኤት ኑሪ ማስፈረም ይፈልጋሉ ተብሏል። ይህ ተጫዋች እንግዲህ ኤት ኑሪ በጣም ጥሩ ተጫዋች ነው ማለት የምንችለው ነው። በግራ ተከላካይ ላይ ጥሩ አገልግሎትን የሚሰጥ ተጫዋች ነው። ኤት ኑሪ የአልጄሪያ ተጫዋች ነው። በአልጄሪያ ብሔራዊ ቡድን እንግዲህ አይተነዋል በዓለም ዋንጫ ስለሆነ የጁቬንቱስ ደግሞ ይህን ተጫዋች ፈላጊ ሆኗል። ማንቸስተር ሲቲ በትናንትናው ዕለት የአቋም መለኪያ ጨዋታን እንደምናውቀው አድርጓል። ለማንቸስተር ሲቲ ከኢንተር ሚላን ጋር ነበር የአቋም መለኪያ ጨዋታውን ያደርገው። ኢንዞ ማሬስካ የመጀመሪያ ጨዋታቸውን ማንቸስተር ሲቲ ከኢንተር ሚላን ጋር አድርገዋል። ተጫውቶ እንግዲህ 1-1 በሆነ ውጤት ነው እንግዲህ መደበኛ 90 ደቂቃ የተጠናቀቀው። ሲቲ ከኢንተር ሚላን ለማንቸስተር ሲቲ ጎሉን ሙባማ አስቆጥሯል። ግን ታዳጊ ተጫዋች በጣም ጎበዝ ተጫዋች ማለት ይችላል። ጥሩ እንቅስቃሴ ሲያሳይ ነበር። በቀኝ ክንፍ ላይ ጥሩ እንቅስቃሴ ሲያሳይ ነበር። ጎልም አስቆጥሯል። ለኢንተር ሚላን ደግሞ ፓቫርድ
ጎል አስቆጥሯል። ከዛ በፔናልቲ በተሰጠው ፔናልቲ ማንቸስተር ሲቲ 3-1 ተሸንፏል በኢንተር ሚላን ማለት ነው። ስለዚህ ኢንተር ሚላን አሸንፏል በፔናልቲ ማለት ነው። ያኛው የሪያል ማድሪድን ጉዳይ እናነሳለን። እሱንም በስተመጨረሻ አድርገን ሪያል ማድሪድ እስካሁን ድረስ አረብ ላይፕዚግ እና ሪያል ማድሪድ በያን ዲያመንዴ ዝውውር ላይ ከስምምነት አልደረሱም ብለዋል። ዲያማንዴ እና ሪያል ማድሪድ ናቸው እንግዲህ ስምምነት የደረሱት እንጂ አረብ ላይፕዚግ እና ሪያል ማድሪድ የክለብ ስምምነት ላይ አልደረሱም እስካሁን። ያን ዲያመንዴ ግን የአረብ ላይፕዚግን ልምምድ እስካሁን እየሰራ አይገኝም ተብሏል። ስለሆነም አረብ ላይፕዚግ እስካሁን ካልተስማሙ ያን ዲያመንዴ የሚሄድበት አጋጣሚ ላይኖር ይችላል። ሪያል ማድሪድ እንደዛ ነው። ሪያል ማድሪድን በትናንትናው ዕለት ያቆመ ጨዋታ አድርጓል። በአቆመ ጨዋታ ሪያል ማድሪድ ከፊዮሬንቲና ከጣሊያን ክለብ ፊዮሬንቲና ጋር ተጫውቶ 2-2 በሆነ ውጤት አጠናቋል። አጭቷል። ሪያል ማድሪድ ኤንድሪክ እና አሌክሲስ ሴሪያ ጎል አስቆጥሯል። ለፊዮሬንቲና ደግሞ ፒኮሊ እና ሞይስኪን ጎሎች አስቆጥሯል። 2-0 እየመሩ ነበር ሪያል ማድሪዶች፣ ግን ሁለታቸው በውጤት ጨርሰዋል። የአዲሱ ፈራሚ ካርሎስ ኤስፒም የዚህ ጨዋታ አካል ነበረ። መጫወት ይችላል። ሪያል ማድሪድ የመጀመሪያ ጨዋታውን ማድረግ ይችላል ማለት ነው። ጆዜ ሞሪኒዮም ከጨዋታ በኋላ ፕሬስ ኮንፈረንሳቸው ላይ ሲሰጡ አስተያየት ቪኒሲየስ ጁኒየር ሰኞ ዕለት ወደኛ ይመለሳ ወደ ልምምድ ይመለሳል ሲሉ ተናግረዋል። ስለዚህ ምን ማለት ነው የሚል ይጠበቃል እና ኤስፒም መግባቱ መጫወቱ ደስ ብሎኛል። ሪያል ማድሪድ እንዲያውቀው ብዬ ነው። ትንሽ አንድ ሰዓት ምናምን ልምምድ ብቻ ነው የሰራው ሲሉ ተናግረዋል። ኤንድሪክም በጣም ጥሩ ነው፣ ደስ ብሎኛል ጎል በማስቆጠሩም ሲሉ ጆዜ ሞሪኒዮ ተናግረዋል። ውድ የናቲ ፉትቦል ተከታታዮቻችን የዛሬው የማላ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ 100 ሰብስክራይብ ስለገባ እናመሰግናለን። አሁንም እንላለን አመሰግናለሁ። ሰላም አሉ። አመሰግናለሁ።